ለተፋታችሁ እናትና አባቶች በልጆቻችሁ አትፋቱ። በቃ በሌላው ነገር በሙሉ ተፋቱ ፕሊዝ፣ በልጆቻችሁ አትፋቱ። ምክንያቱም ስማርት ወይ ተጫወቱ። እናትና አባት ሲፋቱ ሰይጣን መጀመሪያ የሚያጠቃው ልጃችሁን ነው። ስለዚህ በልጆቻችሁ አትፋቱ። በልጆቻችሁ ሁሉ ጊዜ ፒስ ፍጠሩ። በልጆቻችሁ አትጨቃጨቁ። ልጆቻችሁን አባት እንዲያርገኝ እናት እንደዚህ አርገኝ እናት እንደዚህ ሆና አባት እንደዚህ ሆኖ እንደዚህ ሆኖ በእንደዚህ ነው የተጣላ ነው እሱ እኮ ምን ቂም አታስተምሯቸው፣ ጥላቻ አታስተምሯቸው። ባልና ሚስት አልተስማማችሁም፣ የእናንተ ፕሮብለም ነው። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ ከእንደዚህ ከተዋበ ካማረ ቦታ በጣም ውስጤን የነካኝን በጣም የረበሸኝን ነገር ልነግራችሁ ነው የመጣሁት። በእኛ ማህበረሰብ የማይወሩ በቃ ልክ እንደ ታቡ ዝግት ብለው የተያዙ ኢንፎርሜሽኖች አሉ። እነዚህን ኢንፎርሜሽኖች ግልጽ አድርገን ከልጆቻችን ጋር መነጋገር መቻል አለብን። እነሱ ያውቁታል፣ ከኛ ጋር ስለማናወራው ስለማንነጋገረው ነው እንጂ እነሱ ስለማያውቁት እስከ መጨረሻ ድረስ ተከታተላችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ጻፉልኝ። ኮሜንቱንም እያነበቡ ደግሞ ያላስተዋልነውን ነገር እንድናስተውል ብዙዎችን ይጠቅማል ብዬ አስባለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ መጣሁበት ሀሳብ በአንደኛ ቦታ ወሳኝ ነገር ልናደርግ የሰውነት ፓርቲ የሰው የተከበረ ነገር እንደሆነ አሰልጣኛቸው አስተማሪያቸው ማያውቁት ሰው እነሱን እንኳን የሚያውቁት ሰው አይደለም የሚያውቁት ሰው ቤተዘመድ ራሱ ልጠብ ልሽህ ላግዝ እንደዚህ ልበልህ ምናምን የሚባል ነገር ላይ በጣም መጠንቀቅ አለባቸው። እንደዚህ አይነት ነገር ላይ ትልቅ ሰው ብዙ ጊዜ ከፍቶኝ ነው፣ ካንተ እርዳታ ፈልጌ ነው፣ ካንቺ እርዳታ ፈልጌ ነው፣ እንድታጽናኘኝ ነው፣ በቃ እኔ በጣም ትልቅ ሰው አይረዳኝም፣ እናንተ በጣም ንጹህ ልብ ስላላችሁ ትረዱኛላችሁ ምናምንም በሚል አይነት መልኩ በደካማ ፓርታቸው ልክ እነሱ እንዴት ነው ልጆች እነሱን እንደሚረዷቸው አድርገው ኮንቪንስ አድርጓቸው ከነዛ ሰዎች ፍቅር እንዲይዛቸው ከነዛ ሰዎች እምነት እንዲፈጥሩ ከነዛ ሰዎች ጋር አላስፈላጊ አይነት ሪሌሽንሺፕ እንዲፈጥሩ በተለያየ አይነት መልኩ ሊያናግሯቸው በሚሞክሩበት ጊዜ እኛ አስቀድመን ካስጠነቀቅናቸው ሁል ጊዜ መናገር መቻል ያለብን ለልጆቻችን ልጆች ናቸው። ስለዚህ እንደ ልጅነት ነው ማድረግ ያለባቸው። ትልቅ ሰው መርዳት አይችሉም ልጆች። ትልቅ ሰው መረዳት ያለበት በትልቅ ሰው ነው። ትልቅ ሰው በልጅ መረዳት የለበትም። ይሄንን በጣም ልናስተምራቸው ይገባል። እኔ ከልጆቼ ጋር ሁሉን ነገር ነው የምነጋገረው፣ ሁሉን ነገር ነው የማወራው። በጣም በተለያየ ቪዲዮ የተናገረ ያለው ልጆቼን ይሄ ዓለም ቆሻሻ እንደሆነ በጣም ቆሻሻ ነገር እንዳለው በውስጡ ሳላስረዳቸው የደበኳቸው ነገር የለም። ሁሉን ነገር ያውቃሉ። ሁሉን ነገር በጣም ትህትና በተሞላና ጥበብን በተሞላ አይነት መልኩ እኔም አባታቸውም አማቼም በተለይ በጣም ታወራቸዋለች። እና እነዚህ ልጆች አይምሯቸው ከልጅነት ጀምሮ ሰውነታቸውን ማክበር እንዳለባቸው፣ ማንም ሰውነታቸውን መንካት እንደሌለበት፣ ማንም ሰው ና እርዳኝ፣ ና አብረን እንጫወት፣ ና እንደዚህ ምናምን ብለው ቢሉ ከማያውቁት ሰው ጋር መቀራረብ እንደሌለባቸው፣ እርዳታ የሚያስፈልገው ትልቅ ሰው ካገኘና ከተጠየቁ ቆይ ትልቅ ሰው ልጥራለህ ብለው መሄድ እንዳለባቸው ነው ሁልጊዜ የምናስረዳቸውና በጣም የሚያምር ቦታ ላይ ሆነን በጣም ደስ የሚል አይነት አትሞስፌር ላይ እየተዝናናን በነበረበት ጊዜ ካጠገባችን በጣም ትልቅ ሰውዬ የህፃን ልጅ እንዴት ብዬ ልንገራቸው 10 ዓመት እንኳን አይሞላትም ልጅቷና ማይሆን ነገር ስናይ እኛ በጣም ነው የደነገጥ ነው። ምክንያቱም ስታወሩት አንድን ነገርና በአይናችሁ በብላይናችሁ ስታዩት በጣም ነው የሚያስደነግጠው። በእውነት ከምሬ ነው የምላችሁና በተለይ እዚህ ባንኮክ ብዙዎቻችሁ ታውቃላችሁ፣ ታይላንድ ላይ እንደነዚህ አይነት ነገሮች በጣም በገሃድ ይታያሉ። እና እኔ እንዴት እንደምነግራችሁ አላውቅም፣ መቆጣጠር አቃተኝ ራሴ።
በጣም ካሰብኩት በላይ ተፈተንኩበት ማለት እችላለሁ እንደ ወላጅ እንደ እናት እንደ ቤተሰብ ምክንያቱም ልጆቼ አብረን እየበላን አብረን እየተጫወትን አብረን በነበርንበት ቦታ ላይ እንደዚህ አይነት ነገር ሲያዩ ምን ያህል ሊያስደናግጣቸው ይችላል ምን ያህል ሊደነግጡ ይችላሉ እንዴት ነው አንድ ትልቅ ሰው የ10 አመት ህፃን ልጅ ይዞ ወይንም ደግሞ 10 አመት እንኳን ያልሞላት በጣም ጥንጥዬ ልጅ ይዞ በእንደዛ መልኩ ሊያረግ የሚችለው የሚለው ነገር በቃ በጣም ነበር ያስደነገጠንና ለላችሁ የፈለኩት ነገር ምንድነው ልጆቻችን ግን እንደነዚህ አይነት ነገሮች ሀፕን እንደሚያደርጉ በደንብ ነው ጠንቅቀው ያውቁታል እና በጣም ሰላማዊ በሆነ አይነት መልኩ ይሄንን ሲቹዌሽን በመነጋገር ወይንም ደግሞ በመደበቅ ሳይሆን እንዳታይ ፊትና ዙር ምናምን በማለት ሳይሆን በመነጋገር እንደነዚህ አይነት ነገሮችን እንዳሉ በጣም እንደሚያስደነግጥ በጣም የከፋ ነገር እንደሆነ በተለይ በኢሮፕ በአሜሪካ እንደዚህ አይነት ነገር የዘላለም እስር ቤት እስከ መግባት ድረስ በጣም ወንጀል እንደሆነ ከኛ በላይ እነሱ ጠንቅቀው ያውቁት ነበርና በሰላማዊ አይነት መልኩ አወራ ነው። ይሄ ምንድነው በደና ጊዜ ኮትኩተን ስላሳደግናቸው ነው። በደና ጊዜ ግልጹን ስለተነጋገረን ነው። በደና ጊዜ መጠጥ አለ፣ በደና ጊዜ ሲጋራ አለ፣ በደና ጊዜ ድራግም አለ፣ በደና ጊዜ እንደነዚህ አይነት ህፃናቶችን አቢዩዝ የሚያደርጉ ትልቅ ሰዎች አሉ ብለን በተለያዩ አይነት መልኩ ስላወራ ነው በአይናችን በብሌናችን ስናየው አስደነገጠን እንጂ ነገሩ የተደበቀ ታሪክ አልነበረም። ስለዚህ ለልጆቻችን እንደነዚህ አይነት ነገሮችን እንዳሉ አዌርነስ መፍጠር መቻል አለብን። ባኞ ቤት በሚሄዱበት ጊዜ መከተል አብረናቸው መሄድ መቻል አለብን። አብረናቸው የትም ሀገር ቫኬሽን በምንሄድበት ጊዜ ልጆቻችን ከኛ መለየት መቻል የለባቸውም። ላይክ ከኛ መለየት ስላችሁ ኦብሰስድ ሆነን ላያቸው ላይ ተጣብቀን ትንፋሽ ማሳጣት ሳይሆን የምንሄድበትን ቦታ መምረጥ የሚሄዱበትን ቦታ ቆይ ልከተልህ፣ ቆይ ውጭ ልጠብቅህ፣ ቆይ አብረን እንሂድ ምናምን በማለት ፍሬንድሊ በሆነ አይነት መልኩ እነዛን ሁኔታዎች አብረን ሼር ማድረግ መቻል አለብን። ሲቀጥል በጣም ሌላው በጣም ኢምፖርታንት ነገር በጣም ይሄ ብዙ ጊዜ በብዙ ቤተሰብ ሀፕን የሚያደርገው ለአንዳንዶቻችን ላናቀው እንችላለን፣ ለአንዳንዶቻችን ላንሰማው እንችላለን። ግን በጣም ጥንቃቄ መፍጠር ያለብን ከማን ጋር ነው የምንወጣው፣ ከማን ጋር ነው የምንወዝወረው፣ ከማን ጋር ነው ልጆቻችንን ይዘን ቫኬሽን የምንሄደው፣ ከኛ ላይፍ ስታይል ጋር እነዛ ሰዎች ማች ያደርጋሉ ወይ፣ አንድ አይነት ላይፍ ስታይል ነው ወይ ያላቸው፣ እኛ ያለንን ለልጆቻችን ጥንቃቄ እነሱም ለልጆቻቸው ያደርጋሉ ወይ። ምክንያቱም አንዳንዴ ልጆቻችን አቢዩዝ የሚደረጉት በማይታወቅ ስትሬንጀር አይደለም። ከቤታችን አብሮ ከበላ አብሮ ከጠጣ አብሮ ከዞረ አብሮ ከተጣመረ ሰው ሀፕን ሊያደርግ ይችላል። ይሄ እንደ ሚስጥር እንደ ድብቅ ታሪክ ተይዞ የብዙ ቤተሰብ ልጆች ለማን ልንገረው ብለው ብዙ ቁስል ይዘው በውስጣቸው የሚሄዱበት ሲቹዌሽን ቫኬሽን ቦታ ሄዳችሁ ራሱ እዛ ሰው ተዋውቃችሁ እዛው ልጆቻችሁ ይጫወታሉ፣ ልጆቻችሁ ይዝናናሉ፣ ምን ይላሉ። ግን ሁሉ ነገር ገደብና ለከት ሊኖረው ይገባል። በጣም ልትጠነቀቁ ይገባልና ሁሉ ጊዜ ከልጆቻችሁ ጋር ማውራት መነጋገርን የመሰለ ነገር የለም። ምክንያቱም ልጆቻችን በደካማ ፓርታቸው ነው የሚያታልሏቸው። በደካማ ፓርታችን በልጅነት ጊዜያቸው ነው እንደዚህ አይነት ነገር ላይ ሊታለሉ የሚችሉት። ልብ ከገዙ በኋላ ካደጉ በኋላ ትንሽ ከፍ ካሉ በኋላ በደንብ ተኮትኩተው ካደጉ በእንደዚህ አይነት ነገር በቀላሉ አይታለሉም። በእርግጥ ነው ሁል ጊዜ ልጅን እግዚአብሔር ይጠብቅ፣ ሌላ የሚባል ነገር የለም። ግን ከራሳችን ደግሞ እንዳይጸጸተን መወጣት ያለብንን ኃላፊነት ልንወጣ ይገባል። ልጆች ከተወለዱ በኋላ ፕራዮሪቲያችን በህይወታችን ልጆች ሊሆኑ ይገባል። ምክንያቱም እኛንም ፈቅደን ወደን እዚህ ምድር ላይ ልጆቻችንን ያመጣናቸው እኛ ፈቅደን ወደን እዚህ ምድር ላይ ያመጣናቸውን ልጆች የመኮትኮት ፕራዮሪቲ የመስጠት ቅድሚያ የመስጠት የህይወታችን ቅድሚያ የመስጠት ግዴታ አለብን እና መጠጥ ችግር ያለበት ወንድ ካለ አባትም ሊሆን ይችላል፣ ወንድምም ሊሆን ይችላል፣ አጎትም ሊሆን ይችላል፣ ጎረቤትም ሊሆን ይችላል። ምንም አይነት ልጆቻችሁን ልትጠነቀቁ ይገባል። እንዴት ብዬ ብላችሁ ልጆቻችሁን ትታችኋቸው የምትሄዱበትን ቦታ በጣም ጥንቃቄ ልታደርጉ ይገባል። የራሳችንን ቅድሚያ ኃላፊነት መወጣት አለብን። ከእግዚአብሔር በታች እንደ ባለ አእምሮ፣ እንዳስተዋይ፣ እንደ ወላጅ
እንደነዚህ አይነት ነገሮች ብዙ ጊዜ ሀፕን የሚያደርጉት በልጆቻችን ህይወት ላይ በጣም ልጅ እያሉ ከ1 እስከ 10 ባሉበት እድሜ ውስጥ ነው በጣም ብዙ ጊዜ ሀፕን የሚያደርገው። በልጅነቴ ተደፍሬ፣ በልጅነቴ እንደዚህ ተሆኖ፣ በልጅነቴ እንደዚህ አድርገውኝ፣ በልጅነቴ እንደዛ ምናምን የሚባለው ብዙ ጊዜ ከ10 ዓመት በታች የሆኑ ልጆች ናቸው በእንደዚህ አይነት ነገር ላይ የሚጠቁት። ከዛ በኋላ ይደብቁታል። ለወላጅ አይናገሩ፣ ለእናት አይናገሩ፣ ለአባት አይናገሩ። ውስጣቸው ይህንን ትልቅ ቁስል ይዘው ይጓዛሉ። አንዳንዶቹ ከእግዚአብሔር እርዳታ የተነሳ ይሻገሩታል፣ አንዳንዶቹ ግን መሻገር ያቀታቸዋል። ስለዚህ በተለያየ አሁን እንዴት ብዬ እንደምነግራችሁ አላውቅም። ብዙ ነገር ሚዲያ ላይ መወራት የማይቻሉ ነገሮች ታውቃላችሁ። እና ይሄ ብዬ ሳላስረዳችሁ እዚህ ጋር እናንተ ራሳችሁ ይገባችኋል። በልጅነት ጊዜ ነው ወጥመድ ውስጥ የሚያዙት። ስለዚህ በልጅነት ጊዜ የሴት ልጅ በጣም ክቡርነትን ወንድ ልጆች ላላችሁ፣ እኔ አሁን ለወንድ ልጆቼ የሴት ልጅን ክቡርነት፣ የሴት ልጅ ክቡር ሰውነት፣ መቀመጫዋ ክቡር ነው፣ ጡቶቿ ክቡር ናቸው፣ አካሏ ክቡር ነው፣ ከንፈሯ ክቡር ነው። እንዴት ብዬ ልንገራችሁ? ስትቀርቡ የሆነ ስሜት ለዛች ልጅ ሲኖራችሁ አክብራችሁ በትክክል ክብሩን በጠበቀ አይነት መልኩ ስታደርጉት ሁሉ ነገር ለዛ መዓዛ አለው። ይሄ የተለያየ ፊልም ላይ የተለያየ የሚታዩ ቆሻሻ ነገሮች ላይ የሚታዩት ነገር ሼር የሚያደርጓችሁ ጓደኞቻችሁ ፎርዋርድ የሚያደርጉላችሁ ሼር የሚያደርጉላችሁ ኢንፎርሜሽኖች በሙሉ ውሸት፣ ፌክ፣ እናንተን ለማታለል የተደረጉ አይነት የተቀነባበሩ ቲያትሮች ናቸው ብላችሁ ካስረዳችኋቸው ልጆች በጣም ስማርት ናቸው። እናንተ ሂንቱን ስጧቸው እንጂ እነሱ ሰርች አድርገው ያንን ነገር እውነት ነው ወይ አባት የሚለው እውነት ነው ወይ እናት የምትለው ብለው ሰርች አድርገው ያንን ነገር ያገኙታል። ከልጆቻችሁ ጋር የተለያየ አይነት አክቲቪቲ አድርጉ። የራሳችሁን ፓሽን ፍጠሩ። አንድ የሚያረጋችሁ፣ የሚያጣምራችሁ፣ የሚያስቃችሁ፣ የሚያዝናናችሁ ጓደኛ ማቾች ሁኑ። ጓደኛ ማቾች ማለት ሁልጊዜ ባውንደር ያለው ጓደኛ ማቾች፣ እናትነታችሁን አባትነታችሁን ሳይረሱ ግን ከእናቴ ጋር የፈለኩትን ነገር ማውራት እችላለሁ፣ አንደርስታንድ ታደርገኛለች። ከአባቴ ጋር የፈለኩትን ነገር ማውራት እችላለሁ፣ አንደርስታንድ ያደርገኛል የሚለው ነገር በጣም 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 ለልጆች ከእናንተ ውጪ ማንም ነገር ስለሌላቸው ማንም ሰው እንደፈለገ በቀላሉ ቺት ሊያረጋቸው አይችልም። እንደፈለገ ሊያታልላቸው ወዳልፈለጋችሁት ወደ እናንተ ወዳልተመኛችሁት ዓለም እንዳይመራቸው ይረዳቸዋል። ስለዚህ ልጆቻችሁን ስታዋሯቸው፣ ስትስቁ፣ ስትጫወቱ ሞር ጊዜ በሰጣችኋቸው ቁጥር ልጆቻችሁ ሞር ከእናንተ ፍቅር ይይዛቸዋል። ከእናትና ከአባት ፍቅር የበለጠ ይሄ የሚያስተሳስር ፍቅር በቃ እንዴት ብዬ ልንገራችሁ? የትም ቦታ ብትሄዱ ቫኬሽን ይዛችኋቸው ብትሄዱ የሚያጣምራችሁ አክቲቪቲ አለ፣ የሚያጣምራችሁ ሳቅና ጨዋታ አለ፣ እዛ መዓዛ አለ። ስለዚህ ልጆቻችሁ አይደብራቸውም። ካልደበራቸው ደግሞ የትም ቦታ እንሂድ ስትሏቸው ደስ ብሏቸው ይመጣሉ። ምክንያቱም እነሱ ዋና ቢችሉ እናንተም ከነሱ እኩል ተፍጨርጭራችሁ ነው። እነሱ እግር ኳስ ቢጫወቱ እናንተም ከነሱ እኩል ተፍጨርጭራችሁ ነው። እነሱ ባስኬት ቢጫወቱ፣ እኔ እንግዲህ የወንድ ልጆች እናት ስለሆንኩኝ ማለት ነው፣ የሴት ልጆች እናት፣ እነሱ ገመድ ቢዘሉ፣ እነሱ አሻንጉሊት ቢይዙ፣ እነሱ ምን ቢሉ ምናምን ከነሱ እኩል እንጂ የኛ ሀበሻ እናቶች ከመጫወት ይልቅ አፋቸው ላይ የሚቀናቸው ብላ ብላ ብላ፣ በቃ ኮንቲኒስሊ ብላ ነው፣ ብላ ብላ። የምግብ ኦብሴሽን። ምግብ በጣም ኢምፖርታንት ነገር ነው ለልጆች። ምግብ ግን መዝናኛ አይደለም። ምግብ ደግሞ ከልጆች ጋር የሚያስተሳስር ነገር አይደለም። ከብላ ውጪ ጨዋታው ላይ፣ ንግግሩ ላይ፣ አብሮ የተለያዩ ኤክስፒሪየንስ ማዳበሩ ላይ በጣም ትኩረት ማድረግ መቻል አለብን። አሁን የሀበሻ እናት ስል ሁላችሁንም እያልኩኝ አይደለም፣ ግን ማጆሪቲው ቤተክርስቲያን አካባቢ ብትሄዱ፣ ማህበር ላይ ብትገናኙ፣ በጉርብትና ብትገናኙ፣ በተለያየ ነገሮች ብትገናኙ ምግብ ብላ 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 ስትል ነው እንጂ አበሻ እናት ከዛ በኋላ ከበላ በኋላ በትልልቅ ሰዎች ዙሪያ ልጆች ሂዱ በቃ ተጫወቱ ተብለው ይተዋሉ። ልክ ነው። ልጅ ከልጅ ጋር መጫወት ይፈልጋል። እሱ በጣም ኢምፖርታንት ነገር ነው። ግን ወላጆችም ደግሞ ከልጆቻችሁ ጋር ጊዜ ኳሊቲ ኦፍ ታይም መስጠት መቻል በጣም 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 ኢምፖርታንት ነገር ነው። የሚያስደነግጥ ዓለም ላይ ነው የምንኖረው። ቆሻሻ ዓለም ላይ ነው የምንኖረው። ደብቀን ማን ደብቃቸው በጣም ብዙ የሚያስከፉ ነገሮች የሚታይበት ዓለም ላይ ነው የምንኖረው። ካጠገባቸው በጣም በቃ ከሚወዱት ጓደኛቸው ያልጠበቁትን ነገር ሊያዩ ይችላሉ። እኛ ቤት ውስጥ ከደገፍናቸው በሃይማኖት፣
በንግግር በማስተዋል ለተፋታችሁ እናትና አባቶች በልጆቻችሁ አትፋቱ። በቃ በሌላው ነገር በሙሉ ተፋቱ ፕሊዝ፣ በልጆቻችሁ አትፋቱ። ምክንያቱም ስማርት ወይ ተጫወቱ። እናትና አባት ሲፋቱ ሰይጣን መጀመሪያ የሚያጠቃው ልጃችሁን ነው። ስለዚህ በልጆቻችሁ አትፋቱ። በልጆቻችሁ ሁሉ ጊዜ ፒስ ፍጠሩ። በልጆቻችሁ አትጨቃጨቁ። ልጆቻችሁን አባት እንዲያርገኝ እናት እንደዚህ አርገኝ እናት እንደዚህ ሆና አባት እንደዚህ ሆኖ እንደዚህ ሆኖ በእንደዚህ ነው የተጣላ ነው እሱ እኮ ምና ቂም አታስተምሯቸው፣ ጥላቻ አታስተምሯቸው። ባልና ሚስት አልተስማማችሁም፣ የእናንተ ፕሮብለም ነው፣ የልጆች ፕሮብለም አይደለም። ልጆችን ስትረስ አታድርጓቸው። ብዙ ጊዜ ልጆች የተሳሳተ መንገድ የሚወስዱት እናትና አባት ሲጣሉ፣ ሲጨቃጨቁ፣ ሲባሉ፣ ሲፋተጉ ሲያዩ እነሱ በጣም ይጎዳሉ። ያ የሚጎዱትን ነገር ለማከም የማይፈልጉት ዓለም ላይ ይገባሉ። ስለዚህ በብዙ ነገር ባልና ሚስቶች ልትጣጣሙ ትችላላችሁ። በብዙ ነገር ባልና ሚስቶች ልትቸገሩ ትችላላችሁ። በብዙ ነገር ትዳራችሁን አንድ ላይ መምራት ላትችሉ ትችላላችሁ። በልጆቻችሁ ግን አትደራደሩ። ልጆቻችሁ እስከሚያድጉላችሁ ድረስ የራሳችሁን ይሄ ሰልፍሽ የሆነ ጥላቻችሁን፣ ሰልፍሽ የሆነ ቂማችሁን፣ ሰልፍሽ የሆነ የናንተ ፐርሰናል የሆነ ኬዛችሁን ወደ ጎን አድርጋችሁ ለልጆቻችሁ ስትሉ አንድ መሆን አለባችሁ። አንድ አይነት አመለካከት ከዚህ ከቆሻሻ ዓለም እንዴት አድርጋችሁ ልጆቻችሁን አድናችሁ። ምክንያቱም ትዳራችሁን ተፋታችሁ እንደገና በልጆቻችሁ ደግሞ ብትከስሩ የክስረት በቃ ሰይጣንን አስደሰታችሁት ሰይጣንን። ስለዚህ ሰይጣን እንዳይደሰት በልጆቻችሁ እንዳያገኛችሁ ትዳራችሁ ቢሳካላችሁ ሰየው፣ ትዳራችሁ ካልተሳካላችሁ ግን በልጆቻችሁ አደራ እንዳትፋቱ። በቃ አደራ። እኔ የተፋቱ ባልና ሚስቶች ልጆቻቸውን ይዘው በጣም ደስ የሚል ቫኬሽን አሳልፈው የሚመለሱ ሰዎች አውቃለሁ። በጣም ስማርቶች፣ በቃ ልጆቻቸውን የሚወዱ እውነት የእናትነት ፍቅር ያላት እናት ለልጆቿ አትፋታም። ልጆቻችሁ አትፋቱም ስል የተለያየ ቤት ልትኖሩ ትችላላችሁ ባልና ሚስቶች፣ ግን ልጆቻችሁ ባሉበት ቦታ ላይ ፒስ ናችሁ። ልጆቻችሁ ባሉበት ቦታ ሰላም ናችሁ፣ አንድ ናችሁ። አላማችሁ አንድ አይነት ነው። ትምህርታቸው ላይ ጎበዝ እንዲሆኑ፣ ባህሪያቸው ላይ ጠንካራ እንዲሆኑ፣ ማንም ሰው እንደፈለገ ቺት እንዳያደርጋቸው፣ ወዳልፈለጋችሁት ዓለም እንዳይመራባችሁ፣ በተለያየ አይነት መልኩ ስለ ልጆቻችሁ ስትሉ ስማርት ወይ ተጫወቱ። እግዚአብሔር ይክሳችኋል። ትልቅ ዋጋ ነው፣ ቀላል ነገር አይደለም። ትልቅ ዋጋ ነው፣ ግን ክፈሉት። ራሳችሁን ታደንቃላችሁ፣ ራሳችሁን ትወዱታላችሁ። ጀግንነታችሁን ለራሳችሁ ትመሰክራላችሁ። አደራ ከልጆቻችሁ ጋር ፍትፍት አድርጋችሁ ሁሉን ነገር አውሩ። የተደበቀ ታሪክ የለም። ይኸውላችሁ እናንተ ብትደብቋቸው ጓደኞቻቸው እድሜ ለቴክኖሎጂ የተለያየ አይነት ቪዲዮ፣ የተለያየ አይነት ፎቶ ነው ፎርዋርድ የሚያደርግላቸው። ገብታችኋል? ያንን ትምህርት ቤት እረፍት ላይ የተለያየ ከጓደኞቻቸው ጋር እነሱ የማያውቁትን ታሪክ በሙሉ ጓደኞቻቸው አሳይተው አስነብበው አስጨርሰዋቸዋል። ስለዚህ የተደበቀ ታሪክ የለም። አትታለሉ። አረ ልጄ ምንም ነገር አያውቅም ብላችሁ አትሸወዱ። ያውቃሉ። ከውጪ ከሚያውቁት ከቤተሰብ ከኛ ይወቁት። አደራ እኔ እኮ ልጆቼ አሁን ዛሬ እነሱ ነይ ካጠገባችን ተራመጂ፣ አትራቂ፣ ለምን ትርቂያለሽ፣ እዛ ጋር ምን ትሰሪያለሽ ምናምን ሲሉ ያስቀኛል። ምክንያቱም ድሮ እኔ ነበርኩ፣ አሁን እነሱ ናቸው እኔን የሚጎቱትኝ። ስለዚህ የዘራችሁት ነው የሚበቅለው። አደራ እናቶች በርቱ፣ አደራ አባቶች በርቱ፣ አደራ የተፋታችሁን ባልና ሚስቶች ካላችሁ በልጆቻችሁ አትፋቱ። አደራ ልላችሁ ነው የመጣሁት። ስለተከታተላችሁኝ ከልቤ አመሰግናለሁ። የእናንተን ተሞክሮ ኮመንት ላይ ጻፉልን፣ እንማማርበታለን። ስለተከታተላችሁኝ ከልቤ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።